Addis Ababa now is the new Dubai of Africa. አዲስ አበባ በአሁኑ ሰዓት የአፍሪካ አዲሷ ዱባይ ናት። The new Dubai of Africa. ዋው! የኬንያው የፓርላማ አባል ጁኔት መሐመድ ስለ ኢትዮጵያና አዲስ አበባ መልካም ንግግር ተናግረው በቪዲዮዎች አይተናል። በመልካም ነገር የኢትዮጵያ ስም መነሳት ሲጀምር እኔ እንደ አንድ ኢትዮጵያዊ ደስ ይለኛል። ወዳጄ እኔ ኢትዮጵያዊ ነኝ። የምኖረው ምናልባት ለጊዜው በካናዳ ነው። ነገር ግን ዞሮ መግቢያ ኢትዮጵያ ናት፣ ሀገሬ ናት። የሰው ጌጥ አያደምቅ እንደሚባለው በሰው ሀገር የፈለገ ነገር ቢመቸን ቢደላን ወይም ምንም አይነት እንትን ቢኖር የሰው ሀገር የሰው ነው። እኔ ሀገሬ ኢትዮጵያ ናት። ስለ ሀገሬ መልካም ነገር ሲወራ፣ በጎ ነገር ሲወራ በጣም ደስ ከሚላቸው ሰው አንዱ ነኝና የኚህ ሰውዬ ንግግር በጣም ደስ ስላለኝ ስለማረከኝ ከሰዎች ከሌሎች እንደዚህ አይነት ነገር መስማት እንደ አንድ ኢትዮጵያዊ ደስ ሊለን ይገባል ብዬ አስባለሁና ወደ እናንተ ለማቅረብ ሞክራለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። Because of that AU election, Mr. Speaker, they have seen how Addis Ababa has changed. Addis Ababa now is the new Dubai of Africa. አዲስ አበባ በአሁኑ ሰዓት የአፍሪካ አዲሷ ዱባይ ናት። The new Dubai of Africa. ዋው! የሚገርም። እኔ እንግዲህ ኢትዮጵያ ከሄድኩ 5 ዓመት ሆኖኛል። አሁን ላይ ያለውን ነገር አላቅም። እንደ ሌሎች ሁሉ ያው በቪዲዮ ነው የማየው፣ ወሬውን እሰማለሁ። ግን አንድ የኬንያ መሪ ከሌላ ሀገር የመጣ መሪ በኢትዮጵያ ውስጥ ያለው ለውጥ አይቶ እንደዚህ ኒው ዱባይ በጣም የሚገርም ነው። ማለት ስለ ዱባይ ሄጄ አላውቅም፣ ግን በጣም ያው የሚገርም ተአምር ነው የሚታየው የሚሰማው ነገር እና ዱባይን የሚያክል ሀገርን እንደ ምሳሌ ተጠቅመው ስለ ራስ ሀገር ስለ ራስ ከተማ ሲነገር በጣም ነው ደስ የሚለው። ሚስተር መሐመድ ይቀጥሉ። A lot of lessons to learn from that country on how they have developed that city to a modern. ከዚህ ከተማ ብዙ ልንወስድ የሚገባው ተሞክሮ አለ። እንዴት አድርገው ከተማዋን ወደ ዘመናዊነት እንደቀይሯል። እኛ የአፍሪካ መሪዎች እኛ የጎረቤት ሀገሮች ከኢትዮጵያ ከአዲስ አበባ ከተማ ብዙ የምንወስደው ትምህርት አለ፣ ተሞክሮ አለ ይላል ጁኔት መሐመድ። And Mr. Speaker, that city grew in less than 10 years to what it is, Mr. Speaker. ይቺ ከተማ ከ10 ዓመታት ባነሰ ጊዜ ውስጥ አሁን የምትመስለውን ኒው ዱባይ መስላለች ነው የሚያደርግ። If you can walk in the middle of the night at 2 a.m. when we were there, Mr. Speaker, in that city without any fear of your security, of your belongings or anything, Mr. Speaker. ከሌሊቱ 8 ሰዓት በኢትዮጵያ በአስፓልቶቹ ላይ ወክ ስታደርጉ ስትሄዱ ምንም አይነት የሴኪሪቲ ስጋት እንዲህ ይደርስብኛል ብላችሁ የምትሰጉ ስጋት የለም። እዘረፋለሁ ብላችሁ አትፈሩም። ምንም ይመጣብኛል ብላችሁ አትፈሩም። እንደዚህ አይነት ከተማን መስርተዋል፣ ሰርተዋል ነው እያለ ያለው። Speaker, instead of doing a benchmarking in Europe or America or anywhere else in the world or in Singapore or wherever you want to go, Mr. Speaker, we need to do a benchmarking on how to develop a city in Addis Ababa, Mr. Speaker. አፈጉባኤ ወደ አሜሪካ፣ አውሮፓ፣ ሲንጋፖር እና ሌሎች የሰለጠኑ ሀገሮች ላይ ሄደን ልምድ ለመቅሰም ከምንሞክር ኢትዮጵያውያን አዲስ አበባን እንዴት አድርገው እንደቀየሩ እንዴት አድርገው እንደለወጡና ዘመናዊ ከተማ እንዳደረጓት በመጠየቅ በማየት ልምድ ልንቀስም ይገባል። ተሞክሮ ልንወስድ ይገባል። ሌላ ሀገር ሜዳ አያስፈልግም። አዲስ አበባ መተን ይህንን ነገር መማር ልምድ መቅሰም እንችላለን ነው ያለ ነው። Mr. Speaker, we want to urge the Ethiopian government to open up their financial sector so that Kenyans can go and invest there and Ethiopians can come and invest there. Mr. Speaker, that is going to be the biggest economy in Africa in the next 5 years. አፈ ጉባኤ ያዳምጡኝ። ኬንያውያን ኢትዮጵያ ሄደው ኢንቨስት ማድረግ አለባቸው። ኢትዮጵያውያን ኬንያ መጥተው ኢንቨስት ማድረግ አለባቸው። ኢትዮጵያ ለእንደዚህ አይነት ኢንቨስትመንት ዘርፍ በሯን ክፍት ማድረግ አለባት። ይሄ ደግሞ በሚቀጥሉት 5 ዓመታት ውስጥ ትልቁ ኢኮኖሚ ይሆናል። And I want to congratulate the Prime Minister of Ethiopia, Abiy Ahmed, for the good work he's doing in that country, as much as Kenya is also doing, and I want to invite them to join the East African community so that trade can be seamless between Kenya and Ethiopia, Mr. Speaker. ኬንያ የበኩሏን እያደረገች እንዳለችው ሁሉ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ውስጥ እያደረጉት ስላለው የለውጥ ሂደት የለውጥ እንቅስቃሴ ላመሰግናቸው ይገባል።
በኬንያና በኢትዮጵያ መካከል ያለው የንግድ ግንኙነት ቀልጣፋ እንዲሆን ሌሎችም በአካባቢ ያሉ ሀገራት እንዲቀላቀሉ ጥሪ ማድረግ እፈልጋለሁ። Mr. Speaker, this is a country that has not been colonized ever in their life, so they know what freedom is. So አፈ ጉባኤ ሆይ እቺ ሀገር ኮሎናይዝድ ሆና በሌሎች ሀገር ተይዛ አታውቅም። ስለዚህ ነፃነት ምን እንደሆነ ያውቃሉ። So, Mr. Speaker, I want to urge, as Kenya, we have a port through the Lapset, the Lamu South Sudan corridor. አፈ ጉባኤ ሆይ በዚህ ላይ መጨመር የምፈልገው ነገር አለ። እኛ ኬንያውያን የላሙ የሳውት ሱዳን ፖርት ወይ ኮሪደር የሚባል ወደብ አለን። እነዚህ 130 ሚሊዮን የሚሆን ህዝብ ያላቸው ኢትዮጵያውያን በዚህ ወደብ መጠቀም አለባቸው። Because that port should be dedicated to the Ethiopian country of 130 million people, because that port is going to serve the Ethiopian people the way they want it, and we should give it to them, Mr. Speaker. ምክንያቱም ይሄ ወደብ ለኢትዮጵያውያን በሚፈልጉት መንገድ ሊያገለግል የሚችል ነውና ሊሰጣቸው ሊፈቀድላቸው ይገባል። Lastly, Mr. Speaker, Ethiopia has the cheapest electricity in Africa, and God has put us as their neighbors. Mr. Speaker, we should import from that country a lot of electricity because electricity is expensive in our country. With those few remarks, I want to welcome the delegation from Ethiopia, led by the Vice President, that this is your second home. You can come here anytime. በመጨረሻም ኤሌክትሪክሲቲ ኢትዮጵያ ውስጥ በጣም ርካሽ ነው፣ እኛ ኬንያውያን ጋር ውድ ነውና የኢትዮጵያውያንን የኤሌክትሪሲቲ ፓወር መጠቀም መቻል አለብን። ምክንያቱም ዋጋው ዝቅ ያለ ስለሆነ ምናም ብሎ ይጨርሳል። ከዛ በኋላ በዛ የተገኙትን በምክትል ጠቅላይ ሚኒስትር የተመራ የኢትዮጵያ ልዑክ ያመሰግናል። ይሄ ሁለተኛ ቤታችሁ ነው፣ በየትኛውም ሰዓት እንደ ቤታችሁ ሆናችሁ ማረፍ ምንድነው በቃ መምጣት ትችላላችሁ የሚል ንግግር ነው ያደረገው። ይሄ እንግዲህ የተደረገው በኬንያ ፓርላማ ውስጥ ይመስለኛል። ይሄ ንግግር የተደረገው በኬንያውያን ፓርላማ ውስጥ የኛ በምክትል ጠቅላይ ሚኒስትሩ የተመራ ልዑካን ባለበት የተነገረ ንግግር ነው። ይሄንን መስማት በጣም ነው ደስ የሚለው። እውነት እግዚአብሔር ይመስገን። በመልካም ነገር የኢትዮጵያ ስም መነሳት ሲጀምር እኔ እንደ አንድ ኢትዮጵያዊ ደስ ይለኛል። ከዚህ በፊት መጠሪያችን መነሻችን ጦርነት፣ ረሃብ፣ ችግር፣ ይህ ሰው የሚጠላቸው ነገሮች በሙሉ ነው ለኛ መነሻ ስማችን መነሻ የሚሆነው። አንዳንድ ጊዜ ከሌላ ሀገር ዜጎች ጋር ስታወሩ ብዙዎቹ ስለ ጦርነትና ረሃብን ነው ኢትዮጵያን የሚያውቋት በዛ ነው። እና አሁን እግዚአብሔር ይመስገን እንደዚህ በኢትዮጵያ በልማት በእድገት በዘመናዊነት በለውጥ አሪያነት ምናምን ስሟ መነሳት እየጀመረ ነው። ይሄ እንግዲህ ባለፉት ከ10 ዓመት ባነሰ ጊዜ ውስጥ የሆነ ነው። ወደፊት 20-30 ዓመት በሚሆንበት ጊዜ ደግሞ እንዲሁ ጠንክረን መስራት ከቻል አሁን በየአካባቢ ያለውን ጦርነት ማቆም ከቻል